ልትልክ ነው ብለህ ስትል ነው ሽማግሌ ልልክ ነው ስትል ስለሰማሁ ነው። አውዝ ቢላሂ ምን ሸይጣን ረጅም እና ይሄንን ለማጨናጎል ፈልጋ ነው። ምን ማለት ነው? ይሄን ጥግ ምህር ማለት ፈጣሪ እውነት ተሰማሽኝ የስራሽን ይስጥሽ። በእውነት እኔ ሌላ አልልሽ። እውነት የቀልድና እንደ የሚቀለድበትና የማይቀለድበት ድራማም የሚሰራበት አረ ድራማ አይደለም። ድራማ አትበሉ እኮ ድራማ አይደለም። ሶሪ እንደመጣችሁ ድራማ አይደለም። ህይወታቸውን ልታበላሽ ነው የመጣችው። ሁሉም ድራማ ይላሉ። ዲቃላ ወልዳ እንግዲህ ገብርኤል እያደራህ እንደ ሴት ልጅ አለ አደራህ ፈጣሪ ረቢ ፈጣሪ ትግስቱን ይስጥን። በእውነት ሌላው ሰው ነው የሚያናደኝ። ፋፍያው ርስቲ የኔ ቆንጆ ዘርፍዬ መታለች። እስቲ የሚስባት አጣኝ። አንቺ የለሽም እንዴ? የላችሁም? እዚህ የገቡ ሰዎች የሉም። እኔ የለኝም። ከታችም ያላችሁ ስልጣን ያላችሁ ሳዋት ተታይም እኮ ከተቀመጡ ማስገባት ይችላሉ። ሙድዴ የተረካለ ያስገባል። ሂክማ አዩም ማለት ነው። ኒው ታረክሽለው እያልሽን ነበር። ስልጣን ያለሽ አስገቢ አስቃጨው። እኔ እኮ ስጡ ብዬ እምቢ ብለው ነው። ቆይም አሁን ከሳቸዋል። ይሄ ነገር ይለቅና እኔ ክስ ቀርባለሁ። ስጡ ብዬ እምቢ ብለው ነው። ቆይም ማለት ስልጣን ከፋፍዬ አረዲዛ የቲራ ቀብረር በየኔ ስልጣን ብለሽ ለቆች ነው። በህቶቼ ነው እንደዚህ ሲቸገሩ እንዳስገባቸው ነው። እኔ የቴካ ስልጣን ምን ይሰራል ብለሽ ነው? አንቺ ወይ ጨዋታው ነው። እስኪ ፈጣሪ ወይ ትግስቱን ስጠን ያ ረቢ። እና አይነት የማርያም ቀላል ነገር መጣብን። ኩሮ ነገር ነው የመጣው። ኩሮ ነው ስልሽ ለቀልድ እንዲሆን እንደዚህ ተሳ እሷ ናት ያሳዘነች። ስትል እኔ ድፍት ልበልልሽ እዛ የኔ ቆንጆ የኔ ቅማምዬ እኔ የኔ ውድ የኔ ታናሽ እህት ምን እንደማረግሽ ግራ ገባኝ። እንደው በሴት ያምር ነበር እዛ ሆኜ ብሆን ልጭ እንደው ተዛ ድራሿን። እኔ አንድ ፊልም አይቼ ነበር። ቱፋ ይሄ ምንድነው አፋጭ ሆዲያቸው ውስጥ የሚከቱ ፊልም አይታቸዋል? የሆነ ፊልም የሆነ ምንድን ነበር ይሄ ቱፋ ነው ምንድነው ይሄ እንትን ሆዲያቸው ውስጥ እየቆጠሩ እንደዛ ድራማ እየሰራይ ነው ሴትየዋ። በእውነት እንደ ሴት በሴት ላይ እንዲጨክናል ወይ ጉዲ ማርገዝ ቀልድ ነው መሰለኝ። እኔ እኮ አላውቅም። አርግጃለሁ። ቀላል ነው እንዴ? እኔ አላውቅም። ይሄ ማርገዣለሁ እንዴ? እኔ የምለው ማለት ነው። እኔ ፋፍዬ ልንገርሽማ፣ እኔ የሆነ ስልሽ የራሴን ራሱ ታሪክ አወራ ነበር። ግን ይሄ ሚዲያ ሶሻል ሚዲያ ነው። ሰው ተጋብሮ እንኳ ብዙ ነገሮች አለ አይደለም። አገኘሁ ተብሎ በእውነት ነው አይደለም። ፍሬንድ ጓደኛ ሆኖ ጓደኛና ገና ወደፊት ፍቅረኛ ከሆነኛለሽ ብሎ እንዴ እኔ ባለፈው ራሱ አውርቻቸዋለሁ ስለራሴ ራሱ እኔም ነበረኝ እንደዛ አይነት ነበር። ግን ይሄ ነገር ፌል አደረገ። እኔ ይሄንን ነው ባላገባው ብዬ አውርቻለሁ። አንድ ሰው ይኖረዋል፣ ትፋቻለሽ፣ ትለያያለሽ፣ ምንም ሳንገናኝ ወሬ ብቻ ነው ፋፍዬ፣ ወሬ ብቻ በቃ። እንደውም ነግሬያቸዋለሁ። የቡታጅራ ላይ ነበረ። ስሙን አልነግራችሁም። በጣም ቆንጆዬ ነበር ምናምን ብዬ ተናግሬያለሁ። እዚህ ላይ ማለት ነው። ትንሽ ድምጽ ስላለ ነው ያልኳችሁ። ከታችም ከላይም ያላችሁ ሰላም አለይኩም፣ እንዴት ናችሁ? እና ፋፍዬ ይሄ በሱ ሙሉ ያን ማለት እናስተላልፍ ጥሩ ይመስለኛል። ይደረጋል ተብሎ ነው ይሄ የሚወር ሳይለንት አድርጊውማ እንዴ ዘርፍዬ የኔ ቆንጆ እያንኳኳሽ እና ፋፍዬ እየነገርኩ ነው ለፋፍዬ አዲ ፋፍዬ ማለት እና ይሄ
አይደለም እዛ ሮጦ ይከድ ይመስላችኋል እንዴ? ጓደኛ አለኝ ሲባል እኔ እየገረመኝ እንዴት ሁሌ አማርኛው እንገራችሁ አንድ ፍሬንድ ያለኝ ጓደኛ አለኝ ማለት ያን ነገር ይደረጋል ማለት ነው እንዴ? ምን አይነት መላለቅ ህዝብ ነው በአኔ ምንሽ ማና ባታሽ ይላል። እኔ አሁን ደሳምሽ ተጨነቀ። እነዚህ ማትበሉ ያውልሽ ማናባቷም ቆዩ። አንድ ነገር ልንገራችሁ እዚህ ጋር ስራ ሳደብ የለም አንቺ አይደለም ምላችሁ ነገር ስሙኝ፣ አንድ ያዳምጡን። ስራም ሊሆን ይችላል፣ ስራም ላይሆን ይችላል። ግን ስራም ቢሆን ዛሬ አለን ያሉ ትልልቆች እናቶች ብዙ ነገር የሚሉ የነበረ ዛሬም ያወሩት ስለነሱም አንዴ ልናገርና ልለፍ። ምትሰሙኝ ከሆነ እናት ናችሁ። በእናትነት ክብር እናት ነን ብንችል ወልደናል፣ መምከር አለብን ልጆቹ። ስራ ከሆነ እንዲያቆሙት ይሄን አክል ህዝቡም የሚናደድበት የሚበሳጭበት፣ ልጅቷም ደግሞ ማታቅ ከሆነ ሃይሜም እንድታቅ ማድረግ ነው ያለ፣ መምከር ነው ያለብን። ልጆቹ መምከር ነው ያለብን። መሌ ዛሬ የተናገሩት አይደለም። መሌ መምከር ያለበት ትክክለኛ አካሄድ ዛሬ ተናግሮታል። ትክክለኛ አካሄድ ነው የተናገረ። ምንድነው የሰው ልጅ ስራ አትስራ አይደለም አንልም፣ ስራ አትስሩ አንልም ብለንም አናውቅም። ስራ አትስሩ አይደለም፣ ደስ የሚል ስራ የሚጣፍጥ ስራ ሁለቱ እየሰሩ ነበረ ቤት ውስጥ። ሃይሚን ቤት ሆነው እዚህም ቤት ከመጡ ደስ የሚል የሚያጓጓ የሚናፍቅ ስራ እየሰሩ ነበረ። እኛ ስራ አትስሩ ብለንም አናውቅም። ብዙ አልፈናል፣ ብዙ መጥተናል፣ ብዙ ታግለናል፣ ከነሱ ብዙ ጥረናል፣ ብዙ አልቅሰናል፣ ብዙም ተደስተናል በነሱ አይደለም እንዴ? ብዙ እናቶች አለን፣ ብዙ እናቶች። እንደውም ከወጣች እናት ይበልጣል፣ ከወጣች እዚህ ውስጥ እናት ይበልጣል። ፋፊ ሞታል እና እናት ይበልጣሉ። የእናቶች እንባ አንድም ምለው ነገር እቺ ልጅ እርጉዝ ነሽ፣ የእናቶች እንባ መልካም አያደርግልሽም። የህዝቡ እንባ መልካም አያደርግልሽም። ስራ ምትሰሪን ከሆነ አንቺ ህይወታቸውን ለማበላሸት ከመጣሽ ሽምግልና ልልክ ነው ብለሽ ስታወራ ሰምቻለሁ ብለሽ ከመጣሽ ይሄ ነገር አደርገዋለሁ ካልሽ፣ ህይወታቸው ምንቅርቅሩ አወጣዋለሁ ካልሽ፣ በእውነት የእናቶች እንባ ይደርስሻል። ይሄን መልእክቴ ሼር አድርጉላት፣ ገስቱን ሙሉት። ለሷ ነው ይሄን መልእክቴ። የእናቶች እንባ መልካም አያደርግሽም። በአረብ ሀገር ቁጭ ብለው የሚያለቅሱ የወጣቶቹ ደንግጠው የሚያለቅሱ ልጆች ብዛታቸው ልነግራቸው አልችልም። ብለው የሚያለቅሱ የሆነ ቦታ ገብቼ አሁን በእውነት ነው የምላችሁ ብላ ነው የምታለቅሰው። ለምንድን ነው? ስለምትወዳቸው ስለምታከብራቸው። እቺ ልጅ እርጉዝ ከሆንሽ ኩልቅ ብለሽ ከህይወታቸው ውጪ። እነሱን ህይወት ምንቅርቅር አደርጋለሁ ብለሽ ከመጣሽ ትዳር አለሽ፣ ብዙዎቹ አምጥተውሻል። ትዳር አለሽ፣ ባል አለሽ። ክብር ለትዳርሽ፣ ክብር ለልጅሽ፣ ለምትወልጁ ልጅሽ። ነገ ውርደት ተሸክመሽ ከምትወጪ፣ ውርደት ተሸክመሽ ከምትወጪ ቀጥ ብለሽ እንደመጣሽ ውልቅ ብለሽ ውጪ። ማንንም በእውነት የእናቶች እንባ መልካም አያደርግሽም። ሆድሽ ውስጥ የተሸከምሽው ጥንስስ ጥሩ አይሆንልሽ። ሰው ያለቀሰበት ጥሩ አይደለም። ሰው ያለቀሰበት ጥሩ አይደለም። ሰው ያለቀሰበት ሰው ጥሩ አይደለም። መልካም አይሆንም፣ ጥሩ አይሆንም። ሰው አያልቅስብሽ እህቴ፣ ሰው አያልቅስብሽ፣ ህዝቡ አያልቅስብሽ፣ ህዝቡ አያልቅስብሽ። እቺ አንድ ፍሬ ልጅ ሽምቅቅ አደርጋታለሁ ብትይ፣ ወደኋላ ጥላታለሁ ብትይ፣ እሷን እበትናለሁ ህይወቷን አበላሻለሁ ብትይ፣ የራስሽ ህይወት ነው የሚበላሸው። የራስሽ ህይወት ይበላሻል። የእናቶች እንባ መልካም አያደርግልሽም። የእናቶች እንባ ጥሩ አያደርግልሽም። ብሩኬና ሃይሚ ብዙ እናቶች አለን፣ ብዙ የአራት ልጅ የሆነ የአምስት ትልልቅ እናቶች እነሱን ቁጭ ብለው በስርዓት ይከታተሏቸዋል። ብዙ እናቶች ቁጭ ብለው እነሱን እንደ ልጃቸው እንደሚመጣ ነገር በአረብ ሀገር በሰው ጓዳ ቁጭ ብለው ማዳም ከየቱ ጋር መጣችብኝ፣ ማዳም ከየቱ ጋር ታየኛለች ብለው እየተጨናነቁ እነሱ በጉጉት ይጠብቃል።
ልጅ እናቱ ስትመጣ እንዴት ደስ እንደሚለው እኛም እንደዛው ልጆቻችን እንደመጡ እናታችን እንደመጣች አክል ነው ደስ የሚለን። አሁን እዚህ ጋር ቁጭ ብለን መጡ አልመጡ ሰዓቱ እየቆጠረ ህዝቡ እኛ ደስ ባለን ህይወት ገብተሽ እበጠብጣለሁ ብትይ በእውነት ውርድ ለራስሽ ውጪ፣ ከህይወታቸው ውጪ። አናልቅስብሽ እናቶች አናልቅስብሽ። ይቅርታ ጠይቀሽ አጥፍቻለሁ ብለሽ ውጪ ከህይወታቸው ውጪ ከህይወታቸው። ስራን ከሆነ ከሆድሽ ልጅ እንደዚህ አድርገሽ ህዝቡ ከሚያለቅስብሽ ህዝቡ እንዲህ ከሚረግጥሽ የሰው ፍቅር ይስጥሽ። የሀገራችን ሰው ሲናገር ሰው ይውደቅብህ እንጨት ይውደቅብህ ሲባላሉ እንጨት ይውደቅብኝ ሰው ቢወድቅብኝ ከማን አነሳዋለሁ አለ። ሰው ከሚወድቅብሽ እንጨት ይውደቅብሽ፣ ሰው አይውደቅብሽ፣ የሰው አይን አይውደቅብሽ። የሰው እርግማን አትቀበይ፣ የወጣት እርግማን አትቀበይ። የእናቶች የኛ እንባ አትጠጪ። ውጪ ከነሱ ህይወት ሁልቅ ብለሽ ውጪ። ሼር አድርጉልኝ፣ በእውነት ሼር አድርጉልኝ። ይሄ ነገር ለራሷ ነው። ይሄ መልክቴ ውጪ ከህይወታቸው። እነዚህ ልጆች እንዴት ጥረን ሲጣሉ አልቅሰን ተንበርክከን ስለነሱ ጸልየን ድዋ አድርገን ስለነሱ ቀን ለሊት ቃተን ነው ለዚህ የደረሰን። ውጪ መልካም ያደርግልሽ። እውነት ውጪ መልካም አትሆኝም፣ መልካም አትሆኝም። ነገ ይጸጽትሻል። ነገ ይቅርታ ልበል። ሳይለንት አርጊ ማነሽ? ሳይለንት አርጊ፣ ሳይለንት አርጊ ማነሽ? ይቅርታ ልበል ብለሽ ይቅርታ አታገኝም። ይቅርታ ልበል ብለሽ ይቅርታ አታገኝም። ከህዝቡ ይቅርታ አታገኝም። ከማንም ይቅርታ አታገኝም። እህቴ ልለምንሽ ውጪ። ያለፈ ታሪክ ሁላችንም ነበረን። የትምህርት ቤት ላይፍ ሁላችንም ነበረን። ባልሆነ መንገድ ተሳስተን ሁላችንም ነበረን። ሄደን ግን የዛ ሰው ህይወት ማበላሸት አንፈልግም። ግን ህይወታቸው አታበላሹ። ህይወታቸው አትበጥብጪ። ህይወታቸው አትበጥብጪ እህቴ። አናልቅስብሽ። እንደመጣሽ ይቅርታ ጠይቀሽ ውጪ። ህዝቡ እያለቀሰብሽ ነው። በሰው ጓዳ ቁጭ ብለው በሰው ሀገር ቁጭ ብለው እያለቀሱ ነው። እህቶቻችን እናቶች እያለቀሱ ነው። ውጪ ከህይወታቸው። አንድ ፍሬ ልጅ ምን አድርጊ ነው የምትያት? አለፈ 2 ዓመት የሆነ ታሪክ 2 ዓመት ማንንም በፊት ነበረው ሳናቅ በፊት ልጅነታችን ወስዶብን በብዙ ነገር ሊኖረን ይችላል። ግን በዛን ሰዓት አጥብቀሽ ያለያሹ ብዙ ጠውረት ሲያልፉ ሲጣሉ ሲታረቁ ያ ሁሉም ሲሆኑ የት ነበርሽ? የት ተቀምጠሽ ነበረ? ምን ላይ ነበርሽ? ሃይሚ አትራመጅበት። ይሄ ነገር አትራመጂ። እኔ ይሄ ልጅ በመካከላችን ይሄ ነገር አለ ብለሽ አላልሽም። ኦዲየንስም ይፈርድብሽ ነበረ፣ ኦዲየንስም ይፈርድልሽ ነበረ። ግን እቺ ልጅ ለፍታ ጥራ ብዙ ሆና ቤተሰብ ደክሞበት ኦዲየንስ ደክሞበት ኦዲየንስ አልቅሶበት እኛ አልቅሰን ጾም ጸሎት የገባንበት ጊዜ አለ። በእውነት ነው የምላችሁ። ዛሬ ልንገራችሁ ስለነሱ ሊታረቁ ሱሲ መታ ህይወታቸው የተበጠበጠ ጊዜ ጾም ጸሎት ገብተናል። እኛ 3 ሆነን ስለነሱ ብቻ ቀለሊት እየቃተትን ከሌሊት 9 ሰዓት ተነስተን ስራ ትተን ከሌሊት 9 ሰዓት ጾም ጸሎት ገብተን 9 ሰዓት ስለነሱ በእንባ ነበረ የምንጸልየው። እግዚአብሔር በሚያውቀው። ለምን ዛሬ ይሄን ህይወት የት ነበርሽ? የት ተቀምጠሽ ነበረ? ምን ውስጥ ነበርሽ? እሱ ቢያታልልሽ፣ እሱ ቢናገርሽ፣ ብሩኬ በፍጹም ይሄ ነገር አያደርገውም፣ በፍጹም አያደርገውም። እቺ ልጅ ቤተሰብ ይወዳታል፣ ቤተሰብ ያከብራታል። ቤተሰብ የምታከብር ልጅ ናት። ህዝቡ የምታከብር ልጅ ናት። ህዝቡ የሚያለቅስላት ልጅ ናት። አታስለቅሽን እኛን። የእኛ እንባ መልካም አይሆንልሽም። የሆድሽ ልጅ መልካም አይሆንልሽም እህቴ። በማርያም የምታምኒ ከሆነ በማርያም ልለምንሽ፣ እንደው በመድኃኒዓለም ልለምንሽ፣ ያ ባፈሰሰው ደሙ ልለምንሽ፣ ያ በቅፏ ባስገባችሁ በሷ ልለምንሽ። ውጪ ውጪ ከህይወታቸው ልቅ ብለሽ ውጪ። ይቅርታ ጠይቀሽ፣ ህዝቡ ይቅርታ ጠይቀሽ ውጪ። ኦዲየንሱ ይቅርታ ጠይቀሽ ውጪ። ከዛሬ ጀምሮ አትግቢ፣ በመካከላቸው እንዳትገቢ። በእግዚአብሔር ይዘንሻል። በቃ
በማርያም ይዘንሻል። በያሻት በሆድሽ በያሹ በማይናገር በዱዳው ይዤሻለሁ። ህዝቡ በጣም እያለቀሰብሽ ነው። ህዝቡ እየዘቀዘቀሽ ነው። ፍቅር ተቀበይ፣ ከሰው ፍቅር ተቀበይ። እንባ አትቀበይ። የሰዎች የእናቶች እንባ አትቀበይ። ብዙ እናቶች አለን ምናለቅስ ስለነሱ። የነሱ ትልቅነት እየፈለግን ምናለቅሳለን። አናልቅስብሽ። በያሹ ልጅ ይዤሻለሁ። ውጪ ከዛሬ ጀምሮ ከህይወታቸው። ነገ ይሄን ሚዲያ እኛ በይቅርታ ሚዲያው አስረክበሽ እንድትወጪ ነው የምንፈልገው። በቃ ሌላ ነገር አንፈልግም። እንደው በእመቤቴ ይዤሻለሁ። ይሄን ድምጤ ስሚው፣ ስሚው። የመንታ ልጆች እናት ነኝ። ስሚው። በእውነት ነው የምልሽ፣ በእውነት ነው ምልሽ። እኔ ሰው ከሚጠላኝ ራሴ በብዙ ነገር ብጠላው ይሻለኛል። ብዙ ነገር ቢጠፋብኝ ይሻለኛል ሰው ከሚጠላኝ። በእውነት ነው የምልሽ። እኔ እውነቴ ነው ምልሽ። ሰው ዝቅ ብዬ አክብሬ የሰው እንትን ተቀብዬ ያደኩ ልጅ ነኝ። ይሄን እኔ ከአንቺን ስብነት አልቀበለው። የቡታጀራም የቤትሽን ሰው የቤትሽን ስም የወንድሞችሽ የእህትሽ የእናትሽ ስም አታስጠሪ። ተደብቀሻል። በቃ እንደተደበቅሽ። ወዳቸዋለሁ፣ አከብራቸዋለሁ እህቶቼ። በእውነት ብሶተኛ ሆኜ ነው፣ በጣም ብሶተኛ ሆኜ ነው ዛሬ። ይቅርታ እና በዚህ ደግሞ ይሄ ነገር ለእሷ ሼር እንድታደርጉልኝ ይፈልጋለሁ። በዚህ ደግሞ ልጄ ብሩኬ፣ ልጄ ሃይሚ፣ የምወዳችሁና የማከብራችሁ ልጆቼ እግዚአብሔር ከክፉ ይጠብቃችሁ። ቸሩ መድኃኔዓለም ከክፉ ይጠብቃችሁ፣ ከጠላታት ይጠብቃችሁ፣ ክፉ አይንካችሁ። መብርሃን በመጋረጃዋ ትጋርዳችሁ፣ ምንም አይንካችሁ። ብዙ ውጣ ውረድ አልፋችኋል ልጆቼ፣ ብዙ ነገር አልፋችኋል። ኦዲየንሳችሁም ያውም እንደዛው አልፈዋል። እናንተም ባለፋችሁበት ኦዲየንስ እያለፈ ነው። እናንተ በምትሄዱበት ኦዲየንስ እየሄደ ነው ያለ። እናንተ በምትደክሙበት ኦዲየንስ እየደከመ ነው ያለ። ኦዲየንሳችሁ ደከመኝ አላለም። የእናንተ ቀለሌት የማይቀየሩ ንፋሱ የማያናውጣቸው ኦዲየንስ አላችሁ። ልጄ ብሩኬ በእውነት ነው የምልህ፣ ምንም ውልፍ ዝልፍ እንዳትር። እግዚአብሔር የሰጠህን ስጦታህን በእጅህ አጥብቀህ ያዝ፣ እንዳትሰበርብህ። ሃይሚ ሰው አንድ ቀን ይሳሳታል። አንድ ቀን ከህይወት ተንሸርትታት ከወጣች የዘላለም ጽጽት ይሆንብሃል። ያዛት በእጅህ አጥብቀህ። ያልሆነን ቃላት ካፍህ እንዳይወጣ፣ ያልሆነም ንግግር ካፍህም እንዳይወጣ። ሃይሚዬ የኔ ውድ አጥፍቼብሻለሁ። አንቺን ሳታቂ እሷ ስላገኘሁ፣ አንቺን ሳነግርሽ እሷን ስላገኘሁ፣ ሳነግርሽ እሷን ቀድሜ ስላገኘኋት አጥፍቼብሻለሁ። ይቅርታ፣ በጣም ይቅርታ የኔ ውድ ብለህ የኔ ውድ የወደፊት የልጆቼ የአራት ልጆቼ እናት ናት ትላለህ። በቤተ ክርስቲያን ቤትን የገባኸው ቃል ነው፣ ቃላችሁ ነው። የኦዲየንስ የገባችሁት ቃል ነው። እኛ የምናውቀው እሱ ነው፣ የምንጠብቀው እሱ ነው። ልጄ ብሩኬ ሃይሚን ይቅርታ ጠይቀህ ሃይሚ በእጅህ አስገባል። ሃይሚ በጣም በእውነት እንትን እያለችብህ ነው። ልጅቷ በጣም እያነሰች ነው። እኛ ስታንስ አንፈልግም፣ ኩስስ ስትል አንፈልግም። አንተንም በዛው ልክ አንተንም እንደዛው አምሮባችሁ ስትመጡ፣ ፈካ ብላችሁ ስትመጡ እኛ ባንበላ እንደሰታለን። ሰሞኑ ብዙዎቻችን ሁለት ሳንበላ ውሃ ሳንጠጣ የምንውልበት የራስ ምታት ክኒት ስንቅ የምንውልበት እኛ አለን። ብዙዎቻችን የራስ ምታት ክኒት ስንቅ ለምን በእናንተ ጭንቀት ሰዓት ሲደርስ ጭንቀት ምን መጣ እያልን ጭንቀት። ብሩኬ ሃይሚ በእጅህ አስገባ። የወንድሞችህ ምክር ስማ፣ የእናትህ ምክር ስማ። ስራ የምትሰራው አላጣችሁ። እግዚአብሔር ይመስገን። የትኛውን ስራ ብታመጡ ህዝቡ ይቀበላችኋል። አሚን ብሎ ይቀበላችኋል። በጣም ህዝብ ይወዳችኋል። ህዝብ በጣም ያለቅስላችኋል። ህዝብ በጣም ይወድላችኋል። እውነቴ ነው የምላችሁ፣ ህዝብ እንዳያዝንባችሁ። ብሩኬ በእጅህ ያዝ። ወርቅ ከጠፋ በኋላ ያወጣ ፈልገው ብትል በጣም ይቸግራል። በእጅህ ያዛት። ሃይሜን በእጅህ አስገባ። ያለፈ አለፈ። ካለፈ ታሪክ ጋር እኛ ምንም ነገር የምናውቀው ነገር የለም። አለፈ። ሃይሚ በእጅህ ያዝ። ሃይሜም እንደዛው ይቅርታው ተቀበዩ። የኔ ውድ ሰው እንዳያሳስታችሁ።
ሰው እንዳያናውጣችሁ፣ ቤታችሁ እንዳታቀዘቅዙት፣ ቤታችሁ ታምቁት። ሀይሚዬ በእጅሽ እናንተ ላይ ሊጨፍር አትፍቀዱለት። በራችሁ ዝጉት። በቃ ይበቃል። ከዛሬ ጀምሮ ሚፍታን ከሆነ ከዛሬ ጀምሮ በቃ ታረቁ። እንዲህ ያላችሁ ሳይሆን አትጥሯት። በቃ አበቃ፣ አለቀ። ምዕራፉን ዝጉት። በቃ ዝጉት። ከዛሬ ጀምሮ ህዝቡ እንዳያለቅስ፣ ህዝቡ እንዳያዝን። እወዳችኋለሁ፣ አከብራችኋለሁ። ስለምወዳችሁ ስለማከብራችሁ ነው። ክፉ አይንካችሁ ልጆቼ። ኦዲየንስም በሙሉ ሁላችሁም ስለነሱ የምታለቅሱ ስለነሱ ምትጭ ቢዩ እንዴት ቆጠረ ብላችሁ የምትጨነቁ እግዚአብሔር አምላክ ስለናንተ ይትጋ። ስለናንተ በእውነት ስለናንተ ይትካላችሁ፣ ከክፉ ይጠብቃችሁ። ሙስሊም ብትሆኑ ክርስቲያን በሰው ጓዳ ቁጭ ብላችሁ፣ በሽንት ቤት ቁጭ ብላችሁ፣ በየትኛውን ቁጭ ብላችሁ እነሱን የምታዩ ተጨንቃችሁ የምታዩ በእውነት ፈጣሪ ከክፉ ሁሉም ይጠብቃችሁ። ከኤሌክትሪክ ይጠብቃችሁ፣ ከጋዝ ይጠብቃችሁ፣ ከጣዳችሁ ድስት ይጠብቃችሁ፣ ከአሰሪዎቻችሁ አንደበት ይጠብቃችሁ። ክፉ ነገር አይንካችሁ፣ እሾክ አይውጋችሁ። በሰላም ያወጣችሁበት ሀገር በሰላም ይመልሳችሁ። እህቶቼ እወዳችኋለሁ። ሁሌም በአንድነት ሁሌም በፍቅር እንደዚሁ እንደተራመዳችሁ የዘላለማችሁ እንዲሁ ፍቅር ይስጣችሁ። ፍቅር ይስጣችሁ። በሄዳችሁበት ሁሉ ፍቅር ይስጣችሁ፣ መውደድ ይስጣችሁ፣ የሰው መውደድ ይስጣችሁ። ለእነዚህ ልጆች ፍቅር ሰጥታችኋል። ፍቅር ይስጣችሁ፣ መውደድ ይስጣችሁ። እወዳችኋለሁ፣ አከብራችኋለሁ። ስላበዛሁባችሁ ዝቅ ብዬ ይቅርታ። ኧረ ሂጂበት ዘርፍዬ፣ እኛም እንወድሻለን። እኔ ወዲህ አንቺንም ባለሽበት አለ ይጠብቅሽ። ዘርፍዬ የኔ እናት የሰማሁሽ ነበር የምታስተላለፊው። እግዚአብሔር ያክብርሽ የኔ እናት። ልጆችሽ መድኃኒዓለም የሚጠብቅልሽ። እዚህ ያው መጣው ካውዬ እና እንደዚህ አይነት ሰው ነው የሚፈልገው። ልጅ ያላቸው አብዛኛዎቹ እናቶች አሉ እናውቃለን። እናንተም ባላችሁበት እግዚአብሔር ይጠብቃችሁ። እንደ ብሩኬ የምትወዱት ግን ዛሬ ብዙ ቦታ ዞር ዞር ብዬ እያየሁኝ ነበር። እግዚአብሔር ማትወዷቸው እኮ ይቅርባችሁ። ማስመሰል ጥሩ አይደለም። አስመስላችሁ ጥሩ የሆነ ያስመሰሉ የሆነ ነገር ሲመጣ መገልበጥ፣ ይሄ ለእናንተም አይጠቅማችሁም። ምንም ብሩኬ እኮ ምንም ነገር የለበትም። ጠንቅቃችሁ የምታውቁ ናችሁ። ግን የምትሳደቡ አላችሁ። የሆነ ቤት ገብታችሁ የምትሳደቡ ብዙ ሰዎች ነበራችሁ። እኔ ምንም አላችሁ። እግዚአብሔር ልቦና አይስጣችሁ። ማስመሰሉ ግን ጥሩ አይደለም። ባትወዷቸው ይሻላል። እነሱ የሚወዳቸው ብዙ አለ። እግዚአብሔርን ብዙ ብሩኬን ብለዋል እኮ እኛን የምትጠሉን እኮ እቺ ነው የምታክሉ ብሏቸዋል። የምታስመስሉ ደግሞ እቺ ከምታክሉ ደግሞ ታንሳላችሁ። በጣም የምታስመስሉ አላችሁ። በጣም በጥሩ ሆኖ በመጡ ሰዓት እንደናንተ የሚወዳቸው እንደሌላ አስመስላችሁ አውርታችሁ ይሁን። አሁን ብሩኬ እንደዚህ ያደረገ ብላችሁ ስትሳደቡ ትንሽ አታፍሩ? እንዴት እንዲህ ያደርጋል? ብሩኬን አታውቁትም? ብሩኬን ከትንሽ ከህፃነቱ ጀምራችሁ የምታውቁት ልጅ እኮ ነው። ስነ ስርዓት ያለው ቤተሰብ ያሳደገው እግዚአብሔርን። ሙሽን አታውቁትም? መለኛው አታውቁትም? ሀብን አታውቁትም? በጣም ጨዋ ወንድሞች አሉት። በጣም ጨዋ ቤተሰብ አለው። በጨዋ ቤተሰብ ያደገ ልጅ ነው። ስነ ስርዓት እንዴት እንደሆነ አርጋ ያሳደገችው እናት አለችው። እና ይቅርባችሁ፣ አትሳደቡ። ከጠላቻቸው ደግሞ ብዙ የሚወዷቸው አለ። አትቅረቧቸውም፣ አትውደዷቸውም። ብቻ አትሳደቡ። እውነት ሃይሚዬና ብሩኬ መቼም አይጣሉም፣ መቼም አይለያዩም። ያን አስባችሁ የምትቀመጡ ቢሆን ጥሩ ነበር። መቼም አይሳካላችሁ። እና ዛሬ አንድ ሁለት ሰዎች የምትሳደው ካፋችሁ የሚወጣ ጭቃ በጣም ያስጠላል። እግዚአብሔርን እናትም ልትሆኑ ትችላላችሁ፣ እህትም ሆናችሁ ወንድም ሊኖራችሁ ይችላል። ነገ በምታፍሩበት ነገር ባትሳደቡ ጥሩ ነው። ብሩኬ እንደዛ አይነት የወደቀ ሰው አይደለም። ከማንም ጋር ሜዳ ላይ የሚወድቅ ልጅም አይደለም። በጣም ስነ ስርዓት ያለው ልጅ ነው። ጨዋ ልጅ ነው። ጨዋ ቤተሰብ ያሳደገው ሰው ነው። ለዛ ነው ለሴት ልጅ ክብር ያለው። ሴት ልጅ የሚወደው ለዛ ነው እንጂ ለልጅ አንድ ጥፊ ማለት አቅቶት አይደለም። አንድ ጥፊ ይበቃታል። ግን ሴት ልጅ ክብር አለው። በእናቱ ስላየ ለሴት ልጅ ክብር ይሰጣል። ማንም እዛ ጋር ከማንም ተሸክሞ መጥቶ ያንተ ነህ ሲባል ማንም ወንድ ቆሞ ዝም አይልም። እሱ ግን ለሴት ልጅ ክብር ስላለው ነው ዝም ያለው። ሃይሚን ብላታለች እኮ ሂጂና የልጅሽን አባት ፈልጊ ብላት። ሃይሚና ብሩኬ ያጣላሉ ብላ መጣ እኮ አይሳካላትም። ነቅታባታለች። ሃይሚዬም አውቃባታለች። ግን እዚህ ላይ ኦዲየንስን ብላችሁ ጥሩ ሰርቶ ሲመጡ ጥሩ የሆነ ነገር ደግሞ ሲመጣ እንደዚህ አይነት የሚባል ኦዲየንስ እኔ እንጃ። እኔ ባደግፋቸው ይሻላል ብዬ ነው የማስበው።
እና ደግሞ በዚህ አጋጣሚ የእኔ ቤት የምትገቡ ልጆች ሌላ ቦታ ሄዳችሁ የምትሳደቡ ልጆች እንዳትመጡ። የታያችሁ ልጆች አላችሁ፣ እግዚአብሔር ነው የምላችሁ። እንዳትመጡ፣ እንዳታደርጉት። ማንንም አያስገባችሁም። ብሎክ ነው የምትደረጉት። እሺ። እና ይህን ስርዓት እንዲኖራችሁ እፈልጋለሁ። እኔ ቤት ማንንም መስደብ አይቻልም። የእኔ ቤት የብሩኬና የሃይሚዬ ቤት ነው እና ማንንም ነክቶ እዚህ ጋር እኔ ቤት ላይ ገስት ላይ ተቀምጦ አይቻልም፣ አይቻልም። ዘርፌ ጥሩ እየሄደች ነበረ። ከዘርፌ የሚቀጠል ሰው ዱዓ ያድርጋቸው ለልጆች እና ልጆች እንደዛላችኋለሁ። ለማንኛውም ወብሴ ከታች አለች፣ ወብሴን አስገቧት። እሺ ዱዓ አድርጉ። ሌላ አትሳደቡ። እናረጋለን። አንሳደብም። ተራ ስጡኝና እኔ ተራዬን ጠብቄያለሁ። ማየ እንደፈለግሽ፣ ያው ቤትሽ ያንቺ ነው። መዲና የኔ ውድ ተናገሪ፣ እንደፈለግሽ አብሽር አብሽር ተናገሪ። ማንም ነው። መዲና ደግሞ ስትመጣ አክብሯት። እውነት የልጆች እናት ናት። የኛ ጋር መጣ ከኛ ጋር ደስ ብሏት ተጫውታ የምትወጣ ሰው ናት። ማንም እንዳይነካት ተጫዋች እንደፈለግሽ። ማንም ፈጣሪ ያክብራችሁ። እንደፈለግሽ ነው የኔ ቆንጆ ነው ልጅ። እሺ ላውራ ሙት ያዝሽላችሁ። እኔ ሙት ያዝ ከላስ ሄደን አለሽ እኔ የምለው አረግንሽ ምን ልትሳደቢ ነው? ቆይ እኔ የጀመርኩትን ላውራ በእናትሽ እንዳረሰው። በእናትሽ የኔ ቆንጆ ቆይ የሆነ ነገር አላት። ቆይ እስኪ ልትሳደቢ የልጅቷ ፎቶ ልታመጣ ይሁን። እስኪ እንጠብቃት። ታወራለሽ መድየኔ ውድ ያረብ ያ አላህ ያዋርጅልን። ኤጋናሽ ምታወር ዋይ ጋድ ኦ ማይ ጋድ ምንድን ነው? ምንድን ነው? ኧረ ሚሚ ልታገባ ነው። ጓደኛ ሚሚ ጠፋቸው። አየሽ ጓደኞች እየቆዩ ፕሮግራም ያወጡልኝ። እኔ ከሌላ ጋር ልጣላ ነው እናፈላለሁ ብዬ ቃል ገብቼ እና ሳላፈላ እኔ ዛሬ ሰውዬ መጥቷል። ሌሎቹ ስራ ያሰሩኛል ብዬ ነው እና የኔ እናት የኔ ውድ እህት ወስዬ አመሰግናለሁ። ሻማ ሎክሻለሁ። አሁን ጸሎት አድርጉ። እኔ ስራ ላይ ነኝ። ስልኬ እየጠባት ያስቀምጬ ነው። እንትን ላምጣ እንዴ? ሪንግ ላይቱ ላብራ መሰለኝ። ሪንግ ላይት አለኝ ግን እስቲ ወስዬ እናመሰግናለን። አሮጊቷ 40 ሺህ ሰዓት ነው የምትጠራው። ማይሳት ነው እንዲያረግሽው ጌታዬ። አየሽ የምትወጂ ሰው ወብሴ ውጭልኝ። አይሻ ማና ሌላ ውጭልኝ። ከዚህ ጋር የተመጣ ቡና ጀበና የለኝም። እንጀራ ምናምን እንዳታውቅብኝ እሺ። ፈጣሪም ሰምተሻል። ማሻላ ተባረካላ። ኧረ ወብሴ እናንተ የናር የሚወደኝ ሰው አለ ማለት ነው። እግዚአብሔር ይውደዳችሁ፣ መድኃኒዓለም ይውደዳችሁ። ወዳችኋለሁ። እኔ መግዚአብሔር በጣም አመሰግናለሁ። ግን ኦብሴ ሰው አለሽ የምትበይው ጓደኞችሽ አለሽ ወይ ብቻሽ ነሽ? ለመብላቱ አውረን ምንድን ነው የምትሰራ? ኦብሴ ፋንዲሻው ደግሞ እንዴት ነው የሚያምረው! በጌታ በዚህ ሰዓት አንቺ ጋር ቢሆን ብርድ ይዘኛል። ከዚህ ሙድ ሁለት ካልሲ ደርብ ያለ አንድ ሲኒ ቡና ቢጠጣ እስካንቺ አንቺ ብቻ ነሽ እንደደረስሽ። እኔ ቁም ሳጥን ሆኛለሁ። ቁም ሳጥን ነው። ሪንግ ላይቱን ላምጣና ስልኬ ላስቀምጠው እንጂ እንደዚህ ክርስማስም ሰርተሻል። ክርስማስም ሰርታለች። ማሻላ አየሽ፣ ለእኔ መስዋዕትነት አያችሁ። በዚህ ሰዓት ባል ቢገኝ ለሚሚ
ሌላ በርዶታል ባል የፈለገች ነው። እሱ አጎስን ነው የፈለገች። የአጎስ ሌላ የልጅቷ ባል ውሰጅባት። ወይም መሄድ አለብኝ ወይም ማምጣት አለብኝ። ግድ ነው ይሄ። ሌላ የልጅቷ ባል ውሰጅባት። አርጓት የራሴ ያለኝ ንብረት ያለኝ ቀሪ ገንዘብ ባሌ ውዱ ባሌ ጉራጌ ቀብራራ አልፈልጋትም እኮ ወይኔ ጌታዬ ያ ኢላሂ የኔ አባት የሚተርተው ተረት አለ። ለውሻ ጉራጌ ጉራጌ አይደለችም። የምን ጉራጌ ናት? ናት ምን ነው ናት አይደለችም። እንደዛ ምንም እኔ ማለት ነው ፋፊ በዚህ ሰዓት ማለት ነው ምንም ትሁን ከልጆቻችን ህይወት ብቻ ትውጣ። እኔ አልፈልግም። ምንም ትሁን ወዳ ነው የምትወጣው። ምንም ትሁን ሰው ልጅ ናታ። ቀብረር እንደመጣቸው ትውጣ እንጂ ሌላ ነገር እኔ ከሱ አልፈልግም። ምንም ነገር ሰልችቶኛል። ምን ልፈልግ ልጅ ነው የምፈልጊው? እርጉዝና ትፈልጊ? ኧረ ያመጣችበት ቦታ ትውሰድ። እኔ አላውቅም። የደግን ክፉን አብረን እንዴ አታፍርም እንደ ጭራሽ? ኧረ መዲና እየጨፈረች እኮ ነው። አብረን ይሻላል። ሲጀመር እውነት ይመስልሻል ይሄ ነገር? የታያችሁት ነው ግን ታያችኋል። ማሻአላ ተባረካል። አንቺ ጥረሽን ገበይ ባይሆን እኔ አሁን ያሳስበኝ ኦብሴ ከአንቺ ሰው አለ ነው የለም ነው? እኔ ልሄድ ነው። የምታወራውን እንስማ። የእናት ልቤ ውልቅ ነው ያለው። በዚህ ሰዓት ተቀምጬ ሽሙንሙን ብዬ ከኮርቦርታ ጋራ ቢቀመጥ አጠገቡ ላይ እስቲ እኮ ታወራው ብሰ ማሻአላ ዋው አብዷል። በቃ ዛሬ ሱመያና እንትና ጋር ሼር አድርጉ። ሱመያና ሊጣሊጡ ጋር ሼር አድርጉና እነሱ ነበረ ቃል ያስገቡኝ። ቃሌ ከዚህ ያለው ተግራይ እኔስ አንደኛ ደረጃ ቃልሽ ቃል ነው። ታይዘን ነበረ እኔስ አንቺማ አለሽ እና ምንሽ ነው ሸር የምናደርግልሽ? አለሽ አይደል? ቅንጥና አይደለም አውርዶታ ሌላ ሰው አስገቡ። ስሞያ አይ እኔ ደግሞ ባልሽ ኒካ የምታስሪ ቀን ነው ማከብርሽ። ካልሆነ ገደል ትገባታለሽ። አይ ነገርኩሽ። አውጃት ስራ የኔ ወርቅ መጣች። የኔ ወርቅ መጣች። ናንዬም ሼር አድርጉላት። ናንዬም ሼር አድርጉላት። ዝም በላ አድርጌላቸዋለሁ። የኔ ወርቅ ነው ሼር ታገኛለች። ወርቅ መጣች። አበባ ሰሙማለ ሼር አድርጉት። አዎ አድርጉላት። ሰሚራም አድርጉላት። ለምን ገዝታ አሰሩበት? መሺ ምን አይነት ቦታ ተገናባባ ሌላ ሰሙ ጋር ሼር አድርጊያት። ጌታን ገስሩበት። ግሩፕ ላይ ልቀቁትና ገስት እንስራበት። ወክሲ ግሩፕ ላይ ልቀቂ። የኔ ወርቅ ስቤሻለሁ እኮ የኔ ውድ ነይ ግቢ ማሬ ነይ። ወይኔ ቃሎ እናንተ ማለት ነው። ዛሬ ደግሞ ጆይ ነው ምንድነው የታሰረ ልጅ እኮ ላይቭ ይገባል ዛሬ። አንቺ ደግሞ ያልተገረኝ ማተጃለ ማቼ ጨነቀኝ ነው የሱ ነገር። አይግባሽ ለምንድን ነው የማይጨንቀው? ደግባሽ ያስንጋ ያልመካይ እንዲዛታዋል ይግባ ታዲያ ሌላ ማዶ ጋር ምን ዘንጋራሽ መዲና ማለት ነው። እንደዚህ እኮ አይባልም ግን አይባልም። ምን አስወራሽ? የተመታች እንኳን ተፈታ ወንድማችን ዌልካም ብለናል። እንኳን ተፈታ በሰላም ማዶዬ። ሌላ ፖለቲካ አላህን ተከታላልኩ ወይ ፖለቲካ ልታገቢ ነው? አዎ ላገባ። ጎበዝ ነው ቆንጆ ነገሯን አበላሽ። ጎበዝ ወርቅ ማዶ አንቺ እኮ እንትን
ልታስተላልፊ ነበር። ይሄን ነገር ቶሎ እንስራና ቀርጠሽ ግሩፕ ላይ ልቀቅና ገስት እንሰራበታለን። ቶሎ በይ። ቪዲዮ ይታጡ እነሱ ገና ፎቶ ላና እሺ በሌላ በዛኛው እጅሽ ባረክ የኔውት ግን ማለት ነው የኔ ወርቅ ማለት ነው። እስከ ዛሬ እኮ ምግቡ በልቶባት እኮ አሟት ነበር። ሌጣሊት ምን ማለት ነው? አምባሻ ብቻ ነው የሚታየኝ። አምባሻ ብቻ ሌጣሊት ወየ ፈትዬ እንዴት ማሻአላ ወስተሻል። ግን ቅጠሉን ያመጣሽበት ትነግረኛለሽ። እኔ ገና አሁን መጣሁ እባክሽ። አሁንም ራሱ ባሳይሽ አንቺም ልትጋግር ሄደ መዲና ያቻገራል ደቦልት ጋግር ዋው ሲያምር ባሻረ ደግሞ ቅጠል ይሁን ጥቅል ጎመን